ሰላም ጤና ይስጥልን ውድ የገበያ ስፖርት ቤተሰቦቻችን እንደምን ውላችኋል? እነሆ ከሜዳ ባሻገር የገበያ ስፖርት የሰኔ 29 2018 ዓ.ም የዕለተ ሰኞ የምሽት የውይይት የስፖርታዊ ጉዳዮችን እያነሳን ቆይታ የምናደርግበት ፕሮግራም በይፋ ተጀምሯል። በርካታ ጉዳዮችን እንደተለመደው እያነሳንን ቆይታ እናደርጋለን። ትላንትና የተደረጉ ተጠባቂ የነበሩ ጨዋታዎች አሉ። እንደዚሁም ዛሬ አጓጊ የሆኑ ጨዋታዎች አሉ። ከሁለቱ ከትላንትና ጨዋታ ውጤቶችና እንዲሁም ከታዩ ክስተቶች ጋር ተያይዞ በርከት ያሉ አዳዲስ ጉዳዮችን በሌላ መርሃ ግብር ወደ እናንተ ያላጋራናቸውን ጉዳዮች እናነሳለን። እንደዚሁም ደግሞ ዛሬ ምሽት ስለሚደረጉ ተጠባቂ ጨዋታዎች በጣም አጓጊ ጨዋታዎች ናቸው። ብዙ ነገሮች የምናነሳበት ጉዳይ ነው። በቀጥታ ወደ እናንተ የምናስተላልፈው ጨዋታም ነው የስፔን ከፖርቹጋል። ስለነዚህ ጨዋታዎች እናነሳለን። በዋናነት ደግሞ ከባሎጉን ቀይ ካርድ ጋር ተያይዞ የተፈጠረ ክስተት አለ። አሜሪካ ወይም ደግሞ ዶናልድ ትራምፕ ወደ ጃኒ ኢንፋንቲኖ ደውለው ቀይ ካርዱ እንዲነሳ ያደረጉበት መንገድና የዶናልድ ትራምፕ ጣልቃ ገብነት በእግር ኳሱ ላይ የታየበት ሁኔታ፣ ይህንን ተከትሎ በርካታ አካላት እጅግ በጣም ብዙ ሰዎች፣ ተቋማት፣ የእግር ኳስ ፌዴሬሽኖች፣ ሌሎች አካላት እንደዚሁ የስፖርቱ ትልልቅ ሰዎች ተቃውሟቸውን እያሰሙ ናቸው። ከነዚሁ ጋር ተያይዞም የተነሳ በጣም ብዙ ነገር አለ። እንደዚሁ የኛን ሐሳብ አስተያየትም ጨምረንበት ብዙ ጉዳዮችን እናነሳለን። እናንተም እንግዲህ እስከ መጨረሻው ድረስ አብራችሁ እንድትቆዩ በአክብሮት ነው የምንጋብዘው። ፕሮግራሙን እየመራን እኔ መኮንን አልማውና ሮቤል አብርሃም እንዲሁም ደግሞ ቴክኒኩን በመቆጣጠርና የካሜራ ሙያውን በመሸፈን እንደዚሁ ተመስገን አብርሃም ከኛ ጋር ቆይታ የሚያደርግ ይሆናል ማለት ነው። እናንተም አብራችሁን እንድትቆዩ የአክብሮት ግብዣችን ነው በድጋሚ። እሺ ሮቢ ታዲያስ እንደምን አምሽተሃል? እንዴት አመሸህ ሞኬ? ዛሬም በተጠባቂ መርሃ ግብሮች መተናል። ትናንትና በርካታ ርዕሰ ጉዳዮችን እንዳሰን ነበር ያለፍነው። የትናንትና ጨዋታዎች ምን ሊመስሉ ይችላሉ የሚለውን ቅድመ እይታችንን አስቀምጠን ነበር። ዛሬም ደግሞ እንደተለመደው ትናንትኛ የዳሰስናቸው ጨዋታዎች በምን አይነት መንገድ ተጠናቀቁ፣ እኛ ባየነው አንግል መሰረት ሂደዋሉ የሚለውን እና ዛሬ የሚደረጉትን ጨዋታዎች ደግሞ እንደዚሁ ምን ይመስላሉ የሚሉትን በስፋት ዳሰን ከዛ ደግሞ ነገ ደግሞ መተን ደግሞ እንደ አዲስ ራሳችንን ልንገመግምበት ተሰይመናል። በትክክል አዎ። የትላንትና ጨዋታዎች እንግዲህ ያው በብዙ መንገድ ሲያወጡን ሲያወርዱን፣ ሁለቱም ጨዋታዎች በጣም በሚያጓጓ መንገድ ነው የተቋጩትና እጅግ በጣም ሳቢ ለተመለከቱት ቤተሰቦቻችን በዝግጅታችንም በሁለት ዝግጅቶቻችን አስቃኝተናልና እጅግ በጣም ያማረ ጨዋታ፣ እጅግ በጣም የሚወደድ ፉክክር የተመለከትንበት ጨዋታ ነበር። ሁለቱም ጨዋታዎች በጣም አጓጊ ነበሩ። እንግሊዝ ከሜክሲኮም፣ ኖርዌይ እንደዚሁ የብራዚልን ያሰናበተችበት መንገድ በጣም አጓጊ ነበርና ቤተሰቦቻችን የሚወዱት ጨዋታ እንደሚሆን የሚጠበቅ ነው። ዓለም የሚወደው ጨዋታ ነበር ማለት ይቻላል። ሁለቱም ፍራቻ ነበራቸው። በሁለቱም ግጥሚያዎች ላይ የትኛው ውጤት ይመዘገባል፣ ምን አይነት ውጤት ይመዘገባል የሚለው በጣም ያጓጓ ነበር። እንግሊዝ ሜክሲኮ ላይ ሄዳ እዛ ታሪካዊ ስቴዲየም ላይ በእንደዛ በዓለም አቀፍ ጋንግስተሮችና እንደዚህ አይነት አልባሌ ሰዎች ያ ሁላ ዛቻና ማስፈራሪያ እየደረሰ በዚህ አየር ንብረት ችግር ተፈትነው ነገር ግን ድል ይዘው የመጡበት መንገድ ያው በቀይ ካርድ ጭምር ተፈትነው ወደ 30 በላይ ደቂቃዎችን በዛ መንገድ ተጫውተው ድል ማድረጋቸው በጣም አስደናቂ ነበረ። የአምስት ጊዜ የዓለም ዋንጫ አሸናፊዋን ወይም ደግሞ የዓለም ዋንጫ ንግስቷን ብራዚልን ኖርዌይ በታሪኳ ለመጀመሪያ ጊዜ እዚህ ቦታ ደርሳ ችንን የዓለም ዋንጫ ንግስቷን ያሰናበተችበት መንገድ ደግሞ ሌላ በጣም መነጋገሪያ የሆነ የኤርሊንግ ሃላንድና እኛም እያየን የቀድመን እያወራን ነበረ የጋብሪኤል ማጋሌሽ ፉክክር በማን ይጠናቀቃል እያልን ነበረ። እውነት ለመናገር አርሰናል ላይ የወሰደውን ብልጫ ትላንትና ማጋሌሽ ጥሎታል ማለት ይቻላልና ሙሉ ለሙሉ የኖርዌይ አቅም በተለይ ኤርሊንግ ሃላንድ ብቃት የታየበት ጨዋታ ነበረ። በጣም ጥሩ ጨዋታ አይተናል ብዬ አስባለሁ። ዛሬም እንደዚያው ተጠባቂ ያለው ምናልባት ስለ ትናንትናው ጨዋታ የምታነሳው ነገር አለ? አዎ ሞኬ፣ ከብራዚልን ጀምር። ያው እንደየሰዓት አመጣጣቸው የሚቀድም የነበረው የብራዚልና የኖርዌይ ጨዋታ ነበርና ብዙዎችም የተከታተሉት ብዬ ማስበው ከነበረውም ሰዓት ምቹነት አንጻር ይህንን መርሃ ግብር ይመስለኛል። ጨዋታው ሁለት አይነት መልክ የነበረው የጨዋታ እንቅስቃሴ ነበረ። ኖርዌይ በሃላንድ ተንጠልጥላ ያለፈችበት፣ በአንጻሩ ደግሞ ብራዚል እንደ ቡድን ለመጫወት ጥረት አድርገው ግን ጥረታቸው ፍሬያማ ያልነበረበት፣ እንደ ቡድን ለመጫወት በሚሞክሩባቸው ሂደቶች ላይ የሚቆራረጡ ኳሶች፣ ሌሎች ነገሮችም ሀሳባቸውን በትክክል እንዳይተገብሩ ያደረገባቸው ሁኔታዎች ነበር የነበረው። የተለያዩ ቅያሬዎችን ለማድረግ ሞክረዋል ካርሊቶ፣ ግን ያም ቅያሬ ቡድኑን ወደ አሸናፊነት ማምጣት አልቻለም። ኖርዌይ
በአጫወት መንገዷ ላይ እቅዷ የነበረው በዛ ጨዋታ ላይ ብራዚልን በእንደዚህ ያለ መንገድ ተጫዋች አሸንፋታለሁ ሳይሆን ብራዚልን እንዳትጫወት አደርጋታለሁ። እኛ የእነሱን ጨዋታ የማበላሸት እቅድ ነው ያለን። በቃ ባጭሩ ሃራምቦልም አይደለም ይሄ በተለምዶ ደርቲ ጌም የምንለው አይነት ሙድ አይደለም ያራምዱት ጨዋታው ላይ። ያ በዛ የጨዋታ እንቅስቃሴ ላይ የነበረውን ሲስተም ብራዚልን በልጦ ስለማሸነፍ ሳይሆን ብራዚልን እንዴት በምን መንገድ ልረታት እችላለሁ የሚለውን ነገር የእነሱን እቅድ ለማበላሸት የታሰበ ጨዋታ መንገድ ነበር እንጂ በራሳቸው መንገድ እንዳልነበረ አሰልጣኙም ከጨዋታው በፊትም ሲናገር ነበር። ከጨዋታው በኋላም ያን ያረጋግጠዋል። የብራዚል እስካሁን የመጣችበት ጉዞ ቁልፉ ሰው ቪኒ ጁኒየር ነው። ቪኒ ጁኒየር ማጥፋት ከቻለ ሌሎቹ አይቅቱንም ብለው ነበር የተናገሩት። እንዳሉትም በጨዋታው ላይ በእርግጥ ቪኒ ያን ያህል የተገደበ ተጫዋች አልነበረም። በጨዋታው ላይ ኤንድሪክ ምርጥ ኳሶችን አቀብለዋል። እሱ ራሱ በርካታ ግብ የሚሆኑ ኳሶችን ለመፍጠር ጥረት ሲያደርግ የነበረባቸው ሂደቶች ነበሩ፣ ግን ፍራሚ አልነበረም። ያው የብሩኖ ጎማሬሽን ፔናልቲ እሱ ይመታል ነበር ተብሎ ሲጠበቅ የነበረው ጎማሬሽ ግን ያው ኃላፊነቱን ወስዶ ሳይጠቀምበት የቀረበት አጋጣሚው ነበር የነበረው። ያው እንዳልኩ ግን በመግቢያዬ ላይ ኖርዌይ ሃላንድ ሰላላት እድለኛ ነበረች። ሃላንድ ይዞ አሻገራት። ምክንያቱም ያው ሁለቱም ኳሶች አሲስት ነበሩ። ባክግራውንዳቸው ሲታይ ሊሆኑ ይችላሉ፣ እንደ ቡድን የመጣ ስራ ሊሆን ይችላል። ግን በዛ ቦታ ላይ ራይት ታይም ራይት ስፔስ ላይ ተገኝቶ ራይት ፕሌስ ላይ ተገኝቶ ስኬታማ መሆን የቻለው ኤርሊንግ ብሮት ሃላንድ ነው። ከማጋሌሽ ጋር ነበር የአየር ላይ ፍልሚያው ነበረው። እሱን ያሸንፎ ኳስን ወደ መረብ የቀየረበት መንገድ እሱ መሆኑን ነው። በዛ ቦታ ላይ ምን ያህሉ ተገኝቶ ያንን ኳስ ይቀይራል የሚለው ሌላ የሚጠበቅ ጉዳይ ነበረ። ሌላው ከሳጥን ውጭ ያስቆጠራት ጎል ብዙዎቻችንም አንጠብቀው። ሃላንድ ብዙ ጊዜ ይሄ እንትን ምን እንደሚባለው ፎክስ ኦን ዘ ፖቸር የሚባል አለ። ለምሳሌ አሁን የፊት ለፊት አጥቂዎች አንዳንዴ ፎክስ የሚባሉ አሉ ለብቻቸው፣ ከዛ ፖቸር የሚጨምሩም አንዳንድ የአጥቂ ክፍሎች አሉ። ምናልባት በቀጣይ ሂደት እያንዳንዱን ዲቴይል እንሰራቸዋለን ስለ አጥቂ ሁኔታዎች እና ቦክስ ፎከስ ኦን ዘ ፖቸር የሚባል ሲስተም አላቸው እና ያን ፖቸሩን በትክክል ያሳየበት ሁኔታ ነበር ብዬ አስባለሁ። በእርግጥ ብዙ ጊዜ ሳጥን ውስጥ ይጨርሳል ተብሎ የሚጠበቅ ሰው ነው ኤርሊንግ ብሮት ሃላንድ እንጂ ከሳጥን ውጭ እንደዚህ ኳሶችን አክርሮ መጥቶ ግብ ያስቆጥራል ብዙዎች የሚጠብቁት አልነበረም። በቦታው ላይ ግን መገኘቱ እነ ማርኪኒዮስ መጨረሻ ላይ ይቅርታ ሲጠይቁ የታለውን አድርገናል፣ ግን ያደረግነው ግን በቂ አልነበረም። ያኛው በቂ ስላልነበረ ተቀተናል። ግን ጫናው እኛ ላይ እንዲሆን ነው የምፈልገው። ማለት እኛ ትልልቅ ስም ያለን በብሔራዊ ቡድን ውስጥ የምንጠበቅ ብራዚል ማርኮኒዮስ አላት፣ ብራዚል ማጋሌሽ አላት፣ ብራዚል ካዚሜሮ አላት፣ ብራዚል ኔይማር አላት፣ ብራዚል ቪኒ ጁኒየር፣ ብራዚል ኩኛ አላት ነው እንጂ የሚባለው የመጡ አዳዲስ ከሀገሩ የተሰበሰቡ ተጫዋቾችን አይደለም። እነሱ ከኛ ጋር በመሆናቸው ያ ጫና ሊያርፍባቸው አይገባም። ጥፋቱ የኛ የትልልቆቹ ነው። ስለዚህ እነዛን ተዋቸው፣ እኛን ውቀሱን የሚል ኃላፊነትም ከነሱ ያወረደባቸው ሁኔታዎች ነበር። ሃላንድ ግን ከፈጣሪ የተሰጠኝ ስጦታ ነው እንጂ በራሴ ችሎታ ያመጣሁት አይደለም ብሎ የመሰከረበት ሁኔታ ነበር። በፊት አረ ሃላንድ እችላለሁ ነበር ጎል ካስቆጠርኩ በኋላ። አሁን ግን የምነካቸው ኳሶች ሁሉ ወደ ጎልነት ሲቀየሩ ሳይ ጊዜ ይሄ አንተ ችሎታ ብቻ ሳይሆን የፈጣሪ ስጦታ ነው ብዬ ማመን ጀመርኩኝ ለራሴ ብሎ ነበር የተናገረውና ሞኬ በዓለም ዋንጫው ኤርሊንግ ብሮት ሃላንድ 18 የጎል ሙከራ አደረገው። ከ18ቱ 12ቱ ኢላማቸውን የጠበቁ ናቸው። ከ12ቱ 7ቱ ወደ ግብነት ተቀይረዋል። ኢማጂን ከ1986ቱ የጋሪ ሊንከርን በእንግሊዝ ብሔራዊ ቡድን በ15 ጨዋታ 6 ጎል ካስቆጠረበት ጊዜ በኋላ በትንሽ የጎል ሙከራ ብዙ ጎል ያስቆጠረው ተጫዋች ኤርሊንግ ብሮት ሃላንድ ነው። 39% የሚመታቸውን ኳሶች ወደ ግብነት የመቀየር ቻንስ አለው። 50 ሊሆን እኮ ትንሽ ነው የቀረው። ኤርሊንግ ብሮት ሃላንድ የሚነካቸው ነገሮች ሁሉ በቃ ይሄ ወደ ግብነት የሚቀየሩ አይነት አስማተኛ ሰው እየሆነ ነው የመጣው። ማንቸስተር ሲቲ ላይ በክለብ ደረጃ ያለው የማንቸስተር ሲቲ ስኳድ ጥራት ጋር ተያይዞ ልታነሳው የምትችል ነው። 16-50 አካባቢ ቆሞ ይጠብቃል። ከዛ በኋላ ኳሱን ከመረብ ጋር እንትን ማለት ነው ያለውን ፓወር፣ ፊዚካሊ ፍጥነቱን፣ የፊዚካሊ ወይም ደግሞ የቁመናውን ርዝመት፣ ሌሎች ነገሮች ተጠቅሞ ወደ ግብነት የመቀየር እንትኑ ይጠበቃል። ፕሪሚየር ሊግ ላይ የምትጠብቀው ነው። ሁልጊዜም ቢሆን ኮከብ ጎል አግቢ ቢሆን የምትጠብቀው ነው። ነገር ግን
ኖርዌይ ላይ ያንን ነገር ብዙ አልጠበቅኩም። አይናው አሉ ማርቲን ኦዴጋርድን የመሳሰሉ የመሃል ሜዳ በጣም ጥሩ ጥሩ ልጆች አሉ። እንደ ቡድን ነው ትላንትና የተጫወቱት። እንደ ቡድን ተጫውተው ግን ግብነቱ ላይ የሱ የበለጠ በጣም ሙሉ ለሙሉ ድርሻውን የወሰደበት የሱ ፍጹምነት ባይኖር ነው ኖርዌይ እዚህ ላይ አይደርስም ነበር። ምንም ጥርጥር የለውም። አሁን ካሉ አጥቂዎች መካከል ከቀዳሚዎቹ መካከል ምን ጠቅሰው ምን አነሳው እጅግ በጣም ሁሉ ነገር አሟልቶ የተገኘ በተለይ በትላንትናው ጨዋታ ሙሉ ነገሩን የሞሮኮ ያፈጻጸም ብቃት ነው ትላንትና ነው እሱ ላይ ያየው። ሞሮኮ 4 የግብ ሙከራዎችን ሞከሩ ባለፈ ጨዋታው ላይ 4ቱም ግን መሆን የቻሉ አይነት ነገር ነበሩ። አንደኛው ፖል መለሳት ከዛ ውጭ በቃ 4ቱን ሞክረው 4ቱም ግን መሆን የሚችል አይነት 3ቱን አስቆጥረው አንዱ ፖል ገጭቶ የተመለሰበት ትላንትናም እሱ ያገኛቸውን አጋጣሚ በአግባቡ ያውም በወሳኝ ሰዓት ላይ የተጠቀመ ሰው ሆኖ መገኘቱ ያውም በጣም አስፈሪ ከሆነ በእንግሊዝ ፕሪሚየር ሊግ ከሚታወቅ ተቀናቃኙ ጋራ የአየር ላይ ኳስ አሸንፎ የመሬት ላይ ኳሱን ያንን በርቀት እንትን ያለውን አዘናግቶ ያስቆጠረባቸው ምናምን ስታየው ኖርዌይ ጋር ያን ያረጋል ብዬ ያልጠበቅኩም። አሁን ግን 7 ግቦችን አስቆጥሮ ከሊዮኔል ሜሲ ጋር ከነሜባፔ ጋር እኩል ከፍተኛ ግብ አስቆጣሪነቱን የሚያስችላልና ኤርሊንግ ሃላንድ ነው በዚህ ደረጃ አልጠበቅኳቸው። እንደው ምናልባት የዛኔ የፈረንሳይ ጨዋታ ላይ ቤንች መሆኑ እንጂ ዛሬ ላይ በልጧቸው ልናይበት የምንችልበት አጋጣሚ ነበር። ያን ያው ማለፋቸውን አረጋግጠው ሁለታቸው የምድብ ጨዋታ ላይ ሁለታቸው ማለፋቸውን አረጋግጠው ስለነበረ ኖርዌይች ያደረጉት ምንድነው በቃ ተጫዋቾቻቸው መቆጠብ እና ሙሉ ቤንቾችን ማስገባት። ያኔ ላርሰን ፔናልቲ አግኝቶ ሳይጠቀምበት ቀርቷል። ግልጽ 2 የግብ አጋጣሚዎችን አግኝቶ ሳይጠቀምበት ቀርቶ ነበር። ያንን አጋጣሚዎች ሃላንድ ተጠቅሞት ቢሆን ኖሮ እነዛን 3 ጎሎች እንደው ምናልባት አስቆጠረ እንኳን ብንል ዛሬ ላይ ከፍተኛ ግብ አግቢነቱን በ10 ጎል የበላይነት መምራት የሚችልበት ሁኔታ ነበር የነበረው። እንደዛ ሊሆን ይችላል። እሱም ይጠበቅ ነው። ትላንትናው ጨዋታ በጣም እውነት ለመናገር ኖርዌይ በቃ ማለፍ ይገባቸዋል ብለን የምታስበው ነውና አይ እድለኝነት ነው አይ እንደዚህ ነው የምትለው አይነት ነገር አለ። ብዙዎች ላይ እንዳየነው ጨዋታም እንደዛ የምናንሳባቸው ነጥቦች ብዙ አልነበሩም። ስኬታማ ነበር ማለት ይቻላል። ሌላው ግን ምናልባት እንግዲህ የአስቴካው ፊልማ ነው። የአስቴካ ፊልሚያ በጣም ማለት እኔ እንደ ተጫዋች ፈርቼው የነበረ ቦታ ከነበሩት ሲሰራጩ ከነበሩ መረጃዎች አንፃር በኋላ ላይ እንዲሁም ከሜክሲኮ ማለት ይሄ መደበኛ በጨዋታው ከመዝናናት ይልቅ እንግሊዝን ወደ መደገፉ ላይ የመጣው ነበር። ከጀርባቸው ያለውን ይሄንን የአየር ንብረት ተጽዕኖውን የጋንግስተሮችና የማፊያ ቡድኑን ማስፈራራት እንደገና የቀይ ካርዱ እነሱ ደግሞ እያንዳንዷን ፍልሚያ ለማሸነፍ ያደረጉበት የሄዱበት ጥረት በአዘጋጅ ሀገር በራሷ ሜዳ ላይ ባዳ ሆነ ነው ይደም የምትገጥም ምናምንና አንዳንዴ የሆነ እንትን የሚስብህ ነገር አለና ያየው ነበር። እንደው እሱን ጨዋታ እንዴት አየው? ገና ከጅምሩ ያስታውቅ ነበር ሞኪ ጨዋታው ግለት እንደነበረው ጨዋታው በፍልሚያ እንደሚጠናቀቅ እኔ ምናልባት አሁን እዚህ ጋር ማስረጃ ስለሌለ ላያምነኝ ይችላል ሰዎች፣ ግን ትናንትና ቤተሰብስበን ያየን ይሄን ጨዋታ ገና ሁለተኛ ደቂቃ ላይ ነው የጨዋታ ቀይ ካርድ እንደሚኖረው እንደ ትንበያ ያበለው በቃ ግልጽ ነበር፣ ያስታውቅ ነበር የጨዋታው ግለት ኃይል ታገለበት ገና ከመጀመሪያው ጀምሮ ሁለተኛ ደቂቃ ላይ ያንን መገመት ማለት አስበውና ልክ 54ኛ ላይ ሲደርስ አላልኩም ወደ ማለት ትመጣለህ። የነበረው ጨዋታ በጣም እጅግ ግለት የነበረበት በሁለቱም በኩል ከባድ ፉክክር የነበረበት ጨዋታ ነበረ። ሜክሲኮ እስካሁን በነበራት የዓለም ዋንጫ ቆይታ ላይ እስከ ትናንትናው ጨዋታ አስቀድሞ ምንም ጎሎች አልተቆጠረባትም ነበረ። ሁሉንም ጨዋታዎችን እያሸነፈች ነው የመጣችው። በጣም አስደናቂ ጊዜያትን እያሳለፈች የመጣች ሀገር ነበረች። በሜዳዋ ነው አዚቴክ ላይ ነው የተጫወተች ያለችው። እንግሊዞች አሁን አንተ እንዳልከው ብዙ ጫናዎች አሉባቸው። የአየር ንብረቱ ራሱን የቻለ አለ፣ የደጋፊ ጫና አለ፣ የሜዳው ሁኔታዎች አሉ። እነዛን ነገሮች ስታስባቸው በተወሰነ መንገድ ሜክሲኮች ከመጡበት አካሄድ ከጀርባው የነበሩ ሌሎች ድራማዎች በተወሰነ መንገድ እንግሊዝ ብሔራዊ ቡድን ላይ ጫና ይፈጥራል። ፕላስ ደግሞ ሜክሲኮን የበለጠ ያጠነክራታል ብለን ስንጠብቅ የነበረው ጨዋታ ነበረ። 36ኛ እና 38ኛ ደቂቃ ላይ ጁዴ ቤሊንጋም አከታትሎ ያስቆጠራቸው 2 ወሳኝ ግቦች ቡድኑን በጥሩ ሁኔታ የማሸነፍ ስለነበረ ውስጥ እንዲገባ አድርጎት ነበረ። ግን ያው 42ኛ ደቂቃ ላይ መልሰው ሜክሲኮች ራሳቸውን ወደ ጨዋታ መመለስ የሚችሉበትን አጋጣሚ አግኝተው ነበር። ለሁለተኛ አጋማሽ ጥሩ ስንቅ የሚሆናቸውን አጋጣሚ ነበር ያገኙት። ፕላስ ደግሞ ልክ ሁለተኛው አጋማሽ እንደተጀመረ ኳንሳ በቀይ ካርድ ከሜዳ ተሰናበተ። የበለጠ አድቫንቴጆች ሁሉ ወደ ሜክሲኮ አደሉ። ኦኬ ያን ሰዓት እንግሊዝ መጀመሪያም ከጨዋታው ጀምሮ አንስቶ በ5-3-2 የጨዋታ ስልት ነበር ወደ ሜዳ የገባችው። ኳስ ሳትይዝ ስትቀር ሃራምቦል ወደምንለው አይነት መንገድ የሚመጣ አይነት ሲከላከሉ 8 ከጠቋ 5 ነበሩ። ከማጥቃት እንቅስቃሴያቸው ላይ
ኤሊት አንደርሰን ይሄ ባክ ያለውን ስራ የሚሰራ ሲሆን ራይስ በተወሰነ መንገድ ነበረ ፍሮንት ፓሶችን ሲያደርግ የነበረው። ፕሮግሬሲቭ ፓሶችን ከተመለከት ሞር ከኤሊት አንደርሰን ራይስ በጨዋታው ላይ ዌዮች የነበሩባቸው ብዙ አጋጣሚዎች ነበሩ እና በዛ የጨዋታ እንቅስቃሴ ላይ 5-3-2 ከኳስ ውጪ ነበሩ። ከኳስ ጋር ደግሞ በሮና ሙሪም የምናውቀውን የማንቸስተር ዩናይትድ እና የ3-4-3 ጨዋታ ትግበራዎችን የሚመራ ቡድን ነበር የነበረው። ሁለት የመስመር ተጫዋቾች እጅጉን ፍጥነታቸውን ሲያሳዩ የነበሩበት ሁኔታ ነበር። ከቀይ ካርዱ በኋላ ደግሞ ያንን ሚና ለመንቀጠል አትችልም። 3-4-3 አትችልም። ምክንያቱም ኳንሳ በዳር ነው፣ እሱን አጣህ ማለት 3-3-3 ሊሆን ነው አስተላለፍ። ያ ደግሞ ኑና አጥቆይ ነው በገዛጅ ሙሉ ለሙሉ 5-4 ነበር። የጨዋታ ቅርጽ ተቀየረ። 2-1 መሪ ነህ። አድቫንቴጆች በእጅህ ነው። ስለዚህ ያንን አድቫንቴጅ ማቆየት ነው እንጂ የሚጠበቅብህ በስሜት በጥድፊያ ነገሮች የምታደርግባቸው ነገሮች የለም። ግን በሁለቱም በኩል ግን የተመለከትነው ምንድነው አይን የማያስከድኑ መልሶ ማጥቃቶች ነበሩ። በእንግሊዝ በኩልም በሜክሲኮ በኩልም እስከ መጨረሻው ድረስ ተስፋ የማይቆረጥባቸው መልሶ ማጥቃቶች ነበሩ። እንግሊዝ ቀድማ 3ኛ ጎሏን አስቆጠረች። የበለጠ ለሜክሲኮ ጫናዎች ከብደዋል። ተጫዋች ቀይ ወጥተዋል። በሜዳ ነው፣ ደጋፊዎች እየጠበቁ ነው። እስካሁን ምንም አልተሸነፍክም። እነዚህ ነገሮች ደግሞ አሁን ጫናው ከእንግሊዝ አልፍ ወጣ ብለው ደግሞ አሁን ወደ ሜክሲኮ መጡ። ምክንያቱም 3 ጎል ተቆጥሮባታል። እነዛን አድቫንቴጆች አለመጠቀም ደግሞ የበለጠ ዋጋ ላይ ያስከፍላት ነው። ፕላስ ቀይ ወጥቷል ተጫዋች። የጥሎ ማለፍ መርሃ ግብር ነው። በሀገር ላይ ለደጋፊዎች ደስታን የምሰጥበት አጋጣሚ ነው። በተለይ ከእንግሊዝ ጋር በጣም ጫና የበለጠ እነሱ ላይ ነበረ። ከዛ በኋላ በርካታ የጎል ሙከራዎችን አድርገዋል። በአጠቃላይ በጨዋታ ላይ 23 የጎል ሙከራዎችን አድርገው ቢሆንም ፒክፎርድ እጅ መግባት የቻሉት ግን 4 ብቻ ናቸው። ከ5 የዘለለ ኢላማውን የጠበቀ ሙከራ ማድረግ አልቻሉም። ነገሩ በጣም ተፍኖባቸዋል። በአንጻሩ እንግሊዝ ከ5-4 ኦን ታርጌት ነበር የሞከሩት። ከ4 3 ወደ ጎልነት ተቀይረዋል። ፕላስ ኢሚኔዝ 10 ደቂቃዎችን ዘግየት ብሎ ፍጹም ቅጣት ምት አገኘ። ጨዋታው ወደ 3-2 ተመለሰ። ግለቱ የበለጠ ጠነከረ። አሁን ነገሮች ወደ ሜክሲኮ ደግሞ የበለጠ ማድረስ ሜክሲኮ ጫና አለባቸው ብያለሁ። ሞኬ ያንን ተከትሎ ተጨማሪ ጎል ለማግባት ማንኳኳቱን ነው የጀመሩት። እንግሊዞች ደግሞ አሁን ደፍረና ጠቃለን ካሉ ዋጋ ሊከፍሉ ነው እና ሃሪኬን ሁላ ተቀይሮ ወጥቶበትን አጋጣሚ ነበር የተመለከትነው። ሃሪኬን ወጣ። ጭራሽ ሙሉ ለሙሉ የቡድኑ አደረጃጀት መከላከልን ብቻ ተግባር ያደረገ ሆነ። ሲባል ያው ሜክሲኮ ጋር እድል አልነበረችም። ጨዋታውን በዛ ውጤት ተጠናቀቀ። ከጨዋታው በኋላ እንግሊዞች ምን አይነት ስሜት ላይ እንደነበሩ ጆርዳን ሄንደርሰን እጁ ተሰብሮ አይተናል። ማስታወቂያ ቦርድ ላይ ተነስቶ ሲጨፍር ነበረ። ወደቀ፣ ተሰበረ። ቱዌል እንዲሁም ደንግጠን ነበር። ረጅም ሰዓት አልተነሳም ነበር። ሕክምናው እዛ ነበር ሲደረግ የነበረው ብሎ ሲያነሳ የነበረበት አጋጣሚ ነበር። ሃሪኬን መግለጫ መስጠት እስኪያቅተው ድረስ ድምፁ ከመዘጋቱ የተነሳ ተቀይሮ ወጥቶ ቤንች ላይ ለምን ወጣው አይደለም ያለው። ቡድኑ እንዲያሸንፍ የነበረው ፍላጎት በዚህ ዝጉ በዚህ ሂዱ እያለ ምናልባት ጨዋታው ላይ ተከታተለ ሁለተኛው የቱዌል ምክትል አሰልጣኝ ነበር ይመስለኝ ነበረው። በዚህ ሲንቆራጠጥ ነበር። ሮናልዶ እንደዛ እናያለን። እንደዚህ አይነት ሞመንቶች ነበሩበት። ከጨዋታው በኋላም ሲጠየቅ በቃ ይኸው ምንም ነገር መናገር እንደማልችል ስሜቱ ምን ያህል ከባድ እንደሆነ በድምጽ መረዳት ትችላላችሁ ብሎ ነበር የመለሰላቸውና እጅግ ድንቅ ፍልሚያ የነበረበት ዓለም ዋንጫ እያሳዩን ከሚገኙት ምርጥ ጨዋታ አንዱ ይመስለኛል የትላንትናው ሞኬ። ምናልባት እንግዲህ ቆይታችንን ቤተሰቦቻችን እንደቀጠልን ነው። ከገበያ ስፖርት ከሜዳ ባሻገር ወደ እናንተ እየደረሰ ያለውን የሰኔ 29 2018 ዓ.ም የዕለተ ሰኞ የምሽት ፕሮግራማችንን ነው ወደ እናንተ እያደረስን የምንገኘው። ቤተሰቦቻችን ትላንት ስለተደረጉ ጨዋታዎችና ዛሬ ስለሚደረጉ እንዲሁም ደግሞ በዳኝነቱ ዙሪያና በዶናልድ ትራምፕ በእግር ኳሱ ጣልቃ ገብነት ዙሪያ ጉዳዮችን ለማንሳት ነው ይህንን ዝግጅት ወደ እናንተ እያደረስን ያለ ነው። አሁን ቀደም ብለን እንግዲህ ከትላንትና ጨዋታዎች ጋር የተያያዙ ጉዳዮችን አንስተን ነበረ። ሮቢ ምናልባት እዚሁ ጋር አያይዘን የምናነሳው ትላንትና በተደረገው ጨዋታ ቶማስ ቱሄል ከድሉ በኋላ ዳኞችን ጨፍጭፈዋል። በዓለም ዋንጫው ላይ ያሉ ዳኞች ብቁነት፣ ጥርጣሬ፣ ተአማኒነት መጉደል እና በርካታ ነገሮችን አንስተዋል። በጨዋታው ላይም እንደተበደሉ አንስተዋል። ምናልባት ከዚሁ ጋር ተያይዞ የምናነሳው ነገር ቶማስ ቱሄል ካሉት ነገር ባሻገር የዶናልድ ትራምፕ በእግር ኳሱ ጣልቃ መግባት ላይ ጃኒ ኢንፋንቲኖ ጋር ከባሎጉን ቀይ ካርድ በኋላ እንግዲህ ባሎጉን ከቦስኒያ አሜሪካ ከቦስኒያ ጨዋታዋን በምታደርግበት ጊዜ በቀይ ካርድ ወጥቶ ነበረ። ቀጥታ ቀይ ካርድ ነው የወሰደው። ያን ካርድ ከወሰደ በኋላ ዶናልድ ትራምፕ ጃኒ ኢንፋንቲኖ ጋር የፊፋ ፕሬዚዳንት እሳቸው ጋር ደውለው ቀይ ካርዱን ድጋሚ እንዲታይ ያው ድጋሚ እንዲታይ ነው የተባለው፣ ግን ይነሳልኝ አይነት ቀጥታ ትዕዛዝ እንደሚሆን እንጠብቃለን እና
የሁለታቸው ሰዎች ቅርበት ይታወቃል። ባለፉት 1 ዓመት 2 ዓመት በግልጽ ያየ ነው። በተለይ በዚህ ባለፈው የክለቦች ዓለም ዋንጫ ላይ በደንብ ያስተዋልነው ነገር የሁለቱን ሰዎች እጅና ጓንትነት ነው። ከዛ በኋላ ያንን ከተመለከትን በኋላ በባሎጉን ቀይ ካርድ ላይ ቀጥታ ጃኒ ኢንፋንቲኖ ጋር ደውለው እንዲነሳላቸው ጠይቀው በትክክል ተነስቶላቸው ከዛ እሳቸውም እንደገና በማህበራዊ ትስስር ገጻቸው ላይ በራሳቸው ገጽ ላይ ምስጋና እናመሰግናለን፣ የተደረገው ነገር ተገቢ አልነበረም፣ ፊፋይን ስላደረገ ከልብ እናመሰግናለን ብለው ጠይቀዋል። ከዛ ምናልባት እንዲሁ ለቤተሰቦቻቸው ለግብአት እንዲሆናቸው ሌሎች ቀጥለው የሆኑ ነገሮችን ስንመለከት ተጫዋቾች እያነሱ ነበረ። የአሜሪካ ተጫዋቾች ወደ ስቴዲየም እየሄድን ወደ ልምምድ እየሄድን መረጃውን ስናየው ኤአይ መስሎን ነበረ፣ ማመን አቅቶን ነበረ። እርግጠኛ የሆነው ስቴዲየም ትሬኒንግ እየሰራን ነበረ እና ለማመን ተቸግረን ነበር። የቡድኑ አንበልም ብለዋል። ያለሱ እየተዘጋጀንን ነበረ፣ ቅጣቱ ስለተነሳለት ደስ ብሎናል የሚል ጀርመን እንደዚሁ የጀርመን እግር ኳስ ፌዴሬሽን አስደንጋጭ የሚል ነው ያወጣ። አስደንጋጭ ለማመን የሚከብድ አስደንጋጭ ነገር እና ተቃውሞውን ገልጿል። እንደዚሁ ደግሞ የቤልጅየም እግር ኳስ ፌዴሬሽን ጉዳዩ በጣም አስደንጋጭ ነው ያልተጠበቀ እንደሆነ፣ ምክንያቱም ቀጣይ ጨዋታቸውን ዛሬ ምሽት የሚያደርጉት ሁለታቸው ናቸው። ከዛም ባሻገር እንደዚሁ የቤልጅየም ዋና አሰልጣኝ ሩድ ጋርሺያ ስለ ጉዳዩ አንስተው ነበርና አፕሪል ዘፉል ሐምሌ 5 እንደሆነ አላውቅም ነበረ በአሜሪካ የሚል ሀሳብ አንስተዋል። እነሱ ብቻ አይደሉም፣ በቀጥታ የሚመለከታቸው የቤልጅየም እግር ኳስ ፌዴሬሽን፣ የቤልጅየም አሰልጣኝ ጋርሺያ ወይም ደግሞ ተጫዋቾች ወይ ሌሎች የሰጡት አይደለም። እሱ ብቻ አይደለም፣ ሌሎች አካላት በዚህ ጉዳይ ላይ በጣም በርካታ አስተያየቶችን ሰጥተዋል። ለምሳሌ አዲሱ የጀርመን ብሔራዊ ቡድን አሰልጣኝ የሚሆኑት ጀርገን ክሎፕ ሁለቱን ሰዎች ጨፍጭፏል። በቃ ማለት ከእግር ኳሱ ጋር ምንም አይነት ግንኙነት የሌላቸው ለእግር ኳሱ የማያስቡ ሁለት ሰዎች የፈጠሩት ጥምረት እግር ኳሱን የሚገል አይነት እንደሆነ በጣም ጠንካራ አስተያየታቸውን ሰጥተዋልና የሁለቱ ጥምረት ጃኒ ኢንፋንቲኖን ጨምሮ ከእግር ኳሱ ከፊፋ እግር ኳሱ ይልቅ ወደ አሜሪካ የሚያደላ ስሜት ወይም ደግሞ የአሜሪካን ቀጥታ አሜሪካ የምታደርገው ነገር ሁሉ ልክ ነው ብሎ የመቀበል ነገር ከቪዛው ከዝግጅቱ ጀምሮ እየተመለከትን የመጣን ነገር ነው። ከዚያ ባሻገር ደግሞ ከፊፋ ባሻገር ሌሎች እንትኖች እንደዚሁ ተቃርኗቸውን እያሰሙ ናቸው። ብዙ ሰዎች ተቃርኗቸውን አሰምተዋልና እንዲሁ የጃኒ ኢንፋንቲኖ ውሳኔ ቀይ ካርዱን የተነሳበት መንገድ ከዛ ባሻገር ይሄ ውሳኔ የተለመደ ነው ወይስ አሁን እንዲሁ ሲነሳ ይሄ ጉዳይ የተለመደ ነው ወይ? መነሳቱ ብቻ ሳይሆን የተለመደ ነው ወይ? ሁለትስ የተሄደበት መንገድ ዶናልድ ትራምፕ መደውል ነበረባቸው ወይ? ጃኒ ኢንፋንቲኖ ጋር ጃኒ ኢንፋንቲኖ የትራምፕን ሀሳብ የመቀበል ግዴታ ነበረባቸው ወይ? ብዙ ጥያቄዎችን ታነሳባቸዋል እና እንዲሁ እንዴት አየኸው? እንዳጠቃላይ እንደው ነገሩ በጣም አስደንጋጭ ነው። ልክ እኔም እንደ ቤልጂየም ብዬ ልጀምረው። እውነት እኔ አልጠበኩም ነበረ። መጀመሪያ ዜናውን ያየሁት እማላምነው አይነት ሶርስ ላይ ነበርና ከዛ ኦኬ በቃ ብዬ አልፌዋለሁ። ሳይ ነገሮቹ ከሩመር አልፈው ወደ ኦፊሻልነት እያደጉ የመጡ ዜናዎች ናቸው። ይሄ ነገር አልኩ የፋብሪዚዮን ፔጅ ሁለቴ ነው ቼክ ያደረኩት። ኦኬ እውነት ነው አይደለም የሚለውን ነገር ምክንያቱም ያኔ ገና ጥፋት እንደተሰራበት ልጁ በቀይ ካርድ ባላጎን በቀይ ካርድ እንደወጣ ምንም አይነት ይግባኝ እንደማይጠየቅ ተገልጾ ነበር። አሜሪካ ስላልሆነች አይደለም ጥፋቱ በፊፋ ሕግ መሰረት ያኛውን ተግባር የፈጸመ ሰው ምንም አይነት ይግባኝ የመጠየቅ መብት የለውም። ምክንያቱም ቁርጭምጭሚት ላይ ነው ጉዳት ያደረሰው፣ እግሩን አንስቶ ነው ያደረሰው። ስለዚህ እንደዚህ ያሉ እንቅስቃሴዎችን ስትፈጽም ይግባኝ የመጠየቅ እድል ዜሮ ነው የሚሆነው። አሁን ትራምፕ ደወለ ኢንፋንቲኖ ጋር፣ የዋይት ሃውስ ደግሞ ይፋዊ ደብዳቤ ጽፎ አስገባ። ይሄ እግር ኳስ ነው። ፊፋ የሚመራበት የራሱ ህግ አለው። በህግ ነው የሚመራው። አሁን መጨረሻ ላይ እኔ እንዲሁም ከተሞጋም ስናነሰው የነበረ ጉዳይ ነበረ ጠዋት። ቆይ አሁን አላነሳ ቢል ምንድን ነበር ሊሆን የሚችለው? ፊፋ አሜሪካ በቃ ኢንፋንቲኖ ባያነሱ ቀሪውን ጨዋታ ሜክሲኮና ካናዳ ጨርሱት ሊሉ ነበር ወይ ብለን ነበር ስናነሳ የነበረው። ምክንያቱም አሁን በእሷ ግዛት ስለሆነ በቃ ሂዱልኝ ልትል ነው ማለት ነው። አሁን ይህ ቀይ ካርድ ባይነሳ ምንም ብለህ ማብራሪያ ልትሰጥበት የምትችለው ጉዳይ አይደለም። የሆነ አንቀጽ ተጠቀሰ፣ በእንደዚህ አንቀጽ መሰረት እንደዚህ ህጉ ሊነሳ ቻለ። ያ ህግ ለምን አሜሪካ ይግባኝ እስክትጠይቅ ድረስ ተጠበቀ? ትክክለኛው ህግ ከነበረ አልተጠየቀም ነበረ።
ልክ አሜሪካ ይፋዊ የሆነ ደብዳቤዋን ካስገባች በኋላ ነው። ኢቨን የአሜሪካ እግር ኳስ ፌዴሬሽን አይደለም ያስገባው ሞኬ የዋይት ሃውስ ኃላፊዎች ናቸው ካቢኔዎች ያንን ጽፈው ያስገቡት ማለት ምንም የማይገናኝ ነገር እግር ኳስ ፌዴሬሽን የለውም። ቢያንስ እግር ኳስ ፌዴሬሽኑ ቢጠይቀው ቢሆን ተቀባይነት ሊኖር ይችላል ቢያንስ። አሁን እኮ ትልቁን ጉዳዩን መነጋገር ያደረገውም ምኑ መሰለህ ሮቢ፣ ትልቁ ጉዳዩን እንድትነጋገርበት የሚያደርግ ጉዳይ አንደኛው ቀይ ካርዱ ይነሳል ብሎ እኮ ማንኛውም እግር ኳስ ፌዴሬሽን ማንኛውም አሰልጣኝ የትኛውም ተጫዋች ይጠይቃል። የተለመደ ነገር ነው። በቀይ ካርድ ሲወጣ አሰልጣኝ ሊጠይቅ ይችላል። የአሜሪካ እግር ኳስ ፌዴሬሽን ሊጠይቅ ይችላል። አሰልጣኙ ሊጠይቅ ይችላሉ። ማንም ሊጠይቅ ይችላል። ትልቁ ነገር ግን ማን ይጠየቀው የሚለው ነው። አሁን ትራምፕ እንዴት ጃኒ ኢንፋንቲኖ ጋር ደውለው ጠየቁ? የአሜሪካ ካቢኔ ባለስልጣናት እንዴት ደውለው ጠየቁ? ፌዴሬሽኑ ለምን አልጠየቀም? አሰልጣኙ ለምን አልጠየቁም? እንዴ በጣም ብዙ ነገሮች ማንሳት ይችላል። በነገራችን ላይ የኢንፋንቲኖና የዶናልድ ትራምፕ ግንኙነት የጀመረው ልክ አንተ እንዳልከው ከክለቦች ዓለም ዋንጫ ዝግጅት አንስቶ ነው። ኢቨን ቼልሲዎችን እኮ ጉድ ሰርተዋቸው ነበር እኮ ሞኬ ዋንጫው ወርቁ እኔ ጋ ነው ይዛችሁት ሄዳችሁት ፌክ ነው ነበር ብሎ ነበር እና ይዛችሁት ሄዳችሁት ዋንጫ ኢንፋንቲኖ እንዲሁ ዝም ብሎ ለፎቶ የሰጣችሁ እንጂ ትክክለኛው ወርቅ እኔ ቢሮ ነው ያለው። መታችሁ መጎብኘት የምትፈልጉ ወይ ደግሞ ከትክክለኛው ወርቅ ጋራ ፎቶ መነሳት የምትፈልጉ ከሆነ በሬ ክፍት ነው ብሎ ነበር የነገራቸውና ከኢንፋንቲኖ ጋራ ያኔ ገና በጣም የነበራቸው ይሄ ክሎዝ የመሆን ነገር እንደዚህ ያሉ ነገሮች ሊያስከስስ እንደሚችል ተጠብቅ ነበር። ካስታወስክ ፊፋ በየአመቱ የፊፋ የአመቱ ምርጥ ሽልማቶችን ያከናውናል። ዘንድሮ ለትራምፕ የአዲስ የሽልማት ካታጎሪ ፈጥሮ ሸልሞታል ፊፋ ራሱ ዶናልድ ትራምፕ ወጥቶ የአመቱ ምርጥ የሰላም ሰው ፊፋ ምን አገናኝ? በመካከለኛው ስንት የኖቤል ሽልማቶች አሉ በጦርነት እያደባለቀ ስንት ጉዳዮች እያሉ ምርጥ የሰላም ሰው በስፖርቱ ዓለም ተወዳጅ የሆነ ሰው በሚል ሽልማቶችን ተሸለመ ከፊፋ ፕላስ ወደ ኢንፋንቲኖ ለፊፋ ፕሬዚዳንትነት ምርጫ በሚወዳደሩበት ሰዓት ላይ ደግሞ ትራምፕ እሱ ምረጡ ብሎ ደግሞ ቅስቀሳ ማለት ጀመሩ። ተያያዥነት ያላቸው ነገር ነው። ጓደኝነታቸው እጅግ ጠንክሯል። የጠነከረበት ደግሞ ምክንያት ምንድነው? አሁን እዚህ ጋር የፊፋን ህጎችን የማዘዝ ማንዴቱ የዶናልድ ትራምፕ አይደለም የኢንፋንቲኖ ነው። አሁን ላይ ደግሞ እግር ኳስ ትልቅ የሥራ መድረክ፣ ትልቅ የኢንቨስትመንት ስፍራ ሆኗል። በዓለም ደረጃ ላይ ትልቅ ኢንተርቴይንመንት ነው እግር ኳስ። ስለዚህ ያንን ሁሉ ያለው አይመስልኝም። በቃ ያንን ለመቆጣጠር ማድረግ ያለበት ነገር ምንድነው? ዘዋሪውን መያዝ ነው ትራምፕ የያዘው። ሶ ኢንፋንቲኖ አሁን እጁ ስር ነው። ይሄን አድርግ ካለ ይሄን ያደርጋል። በቃ አለቀ። ለዛ ሰፖርት ቢያደርገው የሚያስገርም ነገር አይደለም። እንግዲህ ኦሪጂናል ዋንጫ ቢሮ እስኪቀመጥ ድረስ ዓለም ዋንጫ ዕጣ ሲወጣ የክለቦች ዓለም ዋንጫ ዕጣ ሲወጣ ዶናልድ ትራምፕ ነበር። በዓለም ትልቅ ደረጃ የሚሰጣት በቁጥር አንድነት ልንጠቅሳት የምትችለው የአሜሪካ ፕሬዚዳንት ይቅርና የሌሎች ትንሽ ሀገራቶች ፕሬዚዳንቶች ሁላ እንደዚህ ባሉ ትልልቅ መድረኮች ላይ ወይ መገኘት ካለባቸው እንዲሁ የግድ ወይ ተወካያቸውን ሊልኩ ይችላሉ እንጂ በአንድ የእግር ኳስ መርሃ ግብር ዕጣ ማውጣት ስነ ስርዓት ላይ ሲገኙ አንመለከታቸውም ነበር። ዶናልድ ትራምፕ ግን ቁጭ ብለው መጥተው ተመልክተው የመክፈቻ ንግግራቸውን አድርገው የሄዱባቸው ሁኔታዎች ነበር። ስታዲየም ገብተው ለሶስት ጨዋታዎችን ሲመለከቱ ተመልክተናል። አንዳንዴ አጠብቀውም እንደዚህ ባለው በግሬስ ደረጃ እና የዶናልድ ትራምፕ ያ ውሳኔ እኔ በቃ ትራምፕ ጭራሽ ደግሞ በይፋዊ ገጻቸው ላይ እናመሰግናለን ብለው ሲለቁ ጊዜ እግር ኳስ ወዴት እየተደገ ነው ብዬ ነው ቀጥታ የቤልጂየምን ነበር የፈለኩት። ምን አለች? ሩዲ ገልቲ ልክ አሁን አንተ እንዳልከው ያነሱት ሀሳብ አለ። የፕሪዘፉል በአሜሪካ ጁን 5 እንደሆነ አላውቅም ብለው ነበረ። ከዛም በኋላ ያው ባላጉን ገባ አልገባ በቤልጂየም ላይ የሚፈጥረው ምንም ልዩነት የለውም። እኛ ማንንም አንፈራም። ባላጉን ስላለ አይደለም እንጫወተው እንደሞ እሱ ስለሌለ አይደለም እቅዳችን ተግባር የምናደርገው። ቤልጂየም እንደ ቤልጂየም ጠንካራ ናት። ግን አንዳንዴ እግር ኳስ ላይ ማናስባቸው አይነት ውሳኔዎች ሲወሰኑ ስናይ እንዲሁ ዝም ብለን ካለፍናቸው ነገም ተነገ ወዲያ ሊቀጥል ስለሚችል ነው ያነሳሁት እንጂ
አይደለም ባላጎንን ከዚህ በፊት የነበሩ ሌጀንዶቻቸውን መጥራት ይችላሉ ብሎ ነው የተናገሩት እና በዛሬው ጨዋታ ላይ አስበው አሁን ገብቶ ተጎድቶ ቢወጣ እንደ ግፍ ነው የሚባለው ወይስ ምንድን ነው የሚባለው? በጣም ትኩረት የሚስብ ጉዳይ ይመስለኛል። አዎ ሮቢ፣ ምናልባት በዚህ ጉዳይ ላይ በጣም በርካቶች ከቤልጅየም እግር ኳስ ፌዴሬሽን እስከ አሰልጣኝ እስከ ተጫዋቾች ከጀርገን ክሎፕ እስከ ሌሎች እግር ኳሱ ተቆርቋሪ አካላት ብዙ አስተያየቶች ተሰጥተዋል። በጣም ብዙ ተቃውሞ፣ ጠንካራ ተቃውሞዎች እና ራሱን የቻለ ፊፋ የሚመራበት ራሱን የቻለ ህግና ደንብ አለው። ስለዚህ ወለም ዘለም የሚል ጉዳይ የለበትም በሚል በተለይ ጂያኒ ኢንፋንቲኖ ላይ ከፍተኛ የሆነ ትችት እየተገለጸ ነበር። ያው ዶናልድ ትራምፕ ይታወቃሉ የምጠብቃቸው ነገሮች ሲያደርጉ የማጠብቃቸው ነገሮች ሲያደርጉ የምታገኛቸው ሰው ናቸውና ሌላኛው ምናልባት ይህንን ጉዳይ በጠንካራው ካወገዙት አካላት መካከል አንደኛው ዩፋ ነው፣ የአውሮፓ እግር ኳስ ማህበር። ይሄ ውሳኔ እንግዲህ ማለት በቃ በእግር ኳሱ ከፊፋ ቀጥሎ በጣም ትልቁ ነገር ዩፋ ነው። ደግሞ አይስማሙ ዩፋና ፊፋ አይስማሙ፣ ብዙ ነገር ይለያያል። በትክክል በነገራችን ላይ ምናልባት ለዓለም እግር ኳስ የአውሮፓ ተሞክሮ በጣም እንደ ጥሩ ሊወሰድ የሚችል ነው ብዬ አስባለሁ። አሌክዛንደር ሴፋሪን በጣም ማደንቃቸው በሚወስኑት ውሳኔዎች፣ በተለይ ሱፐር ሊግን ለማስቀረት የሄዱባቸው ርቀቶች እጅግ እንዳከብራቸው በብዙ ነገር እንደወዳቸው ያደረገኝ አጋጣሚ ነው ያለው። ከጂያኒ ኢንፋንቲኖ በላይ ለእግር ኳሱ መድረክ በሚገባ ስራቸውን እየሰሩ የሚገኙ እነሱ ይመስሉኛል ለእኔ ያለምንም ጥርጥር። ምክንያቱም ሱፐር ሊግ ተጀምሮ ቢሆን ኖሮ ዛሬ ላይ እግር ኳስን ልንጠላ የምንችልባቸው ሁኔታዎች ሊፈጠሩ የሚያድግባቸው ሁኔታዎች ነበሩ። ምክንያቱም አሁን በየክለቡ በየሊጉ ያሉ ታላላቅ ክለቦች እርስ በርስ ለመገናኘት ነበር የወሰኑት። ያ ማለት አሁን ለምሳሌ ሪያል ማድሪድ እና ማንቸስተር ዩናይትድ ወይም ደግሞ ሪያል ማድሪድ እና አርሰናል ወይ ደግሞ ባርሳና ብቻ ትልቅ ስም ያላቸው ክለቦች በአመት አንዴ ሲገናኙ ጠብቀን ማየት ያለው ጉጉትና በየሳምንቱ እነሱ ሲገናኙ ምናየው የጨዋታ የምንጠብቅበት መንገድ ተመሳሳይ አይሆንም። በቃ ወደ መሰላቸው ውስጥ የምገባባቸው ሁኔታዎች አሉ። እነሱ ምንድነው ከገበያ አንጻር ነው። አስበው በሊግ ላይ 20 ክለብ አሳትፈህ እንደ አዲስ ሊግ መስርተህ በእንግሊዝ 6 ቶፕ 6 ክለቦች አሉ። በጣሊያን እንደዛ 6 መጠራቸው ተጫዋቾች አሉ። በፈረንሳይ አለ፣ በስፔን አለ። አስበው እነዚህ ትልልቅ ክለቦች እርስ በርስ የሚያደርጉት እያንዳንዱ ጨዋታ ተጠባቂ ሊሆን ነው። ስለዚህ የቱን አይቶ የቱን ልተው ነው? ያንን ለማድረግ የሻምፒዮንስ ሊግን ፎርማት ለመቀየር ሄዱባቸው ሁኔታዎች የክለብ አመራሮቹን፣ ባለቤቶቹን፣ ደጋፊዎቹን የያዙትን ገቢ አሁን እነሱ እንደውም አንዱም ከገቢ አንጻር ነበረ ያንን ተመልክተው የነበረው። ከዛ በኋላ ያንን ገቢ ያሳደጉባቸው መንገዶች ለማግኘት እጅግ ከባዱን ውሳኔ ከባዱን ስራ የሻምፒዮንስ ሊግን ፎርማት መቀየር ማለት ቀላል አይደለም። የሊግ ፎርማት አስይዘ ከዛ ወደ ኖክአውት ስቴጅ ማሳደግ በራሱ እጅግ ትልቅ ስራና ትልቅ ውሳኔ የሚጠይቅ ያንን ያስተባበሩበት መንገድ ሴፋሪንን በጣም እንድታደንቃቸው የሚያደርግ ነው። ከፊፋ ደግሞ በጣም ብዙ የሚጻረሩበት ጉዳዮች አሉ። በትክክል ብዙ ነገሮች አሉ። ከነሱ ምናልባት የዓለም እግር ኳስ የሚወስዳቸው ነገሮችና የሚማራቸው ብዬ አስባለሁ። ዩፋ እውነት ለመናገር በብዙ መንገድ ከፊፋ በተሻለ መንገድ ለእግር ኳሱ ጥሩ ነገር እያበረከተ ይመስለኛል። ምናልባት የክለቦች ዓለም ዋንጫ መጀመር ጋር በተያያዘ ራሱ በጣም የአውሮፓ እግር ኳስ ፌዴሬሽን በጣም ትልቅ ቅራኔን ሲያቀርብ ነበር አይደለ? ምክንያቱም ተጫዋቾች ከዚህ በኋላ ረፍት የሚኖራባቸው ጊዜያቶች በጣም አናሳ እየሆነ ነው የሚመጣው። ኔሽንስ ሊግ አለ፣ ዩሮፓ ሊግ አለ። እንደው አውሮፓ አፍሪካ አሁን ከሚቀጥለው ውድድር ጀምሮ በ4 ዓመት አንዴ ነው የሚሆነው መድረክ። ኦሎምፒክ አለ፣ ክለቦች ዓለም ዋንጫ አለ፣ ዓለም ዋንጫ ራሱን ችሏል። ሌሎች የኮፓ አሜሪካ ሌሎች መርሃ ግብሮች አሉ። ስለዚህ ይሄ ማለት ክረምቱንም የሊግ ጨዋታዎችን ለምትሰናበት መደበኛ የጨዋታ እንቅስቃሴዎች ሊቀጥሉ ነው። ይሄ ደግሞ ከቴሌቪዥን መብት አንጻርም ራስንም ከዝግጅት አንጻር ተጫዋቾችንም ደግሞ የበለጠ ለድካምና ለጉዳት የሚዳረግባቸው መንገዶች ስለሚመጡ አልተስማሙም ነበረ በክለቦች ዓለም ዋንጫ ያ ፎርማት። ፕላስ ደግሞ መመዘኛው ደግሞ እንደ ሻምፒዮንስ ሊግ ያሉ ትልቅ መድረኮች ማድረጋቸው ጭራሽ አልተመቻቸው ነበርና በብዙ ያለያያቸዋል። በብዙ ልዩነት እያስመለከቱ ነው። በዚህ በተለይ በሁለቱ ጉዳይም እንደዚሁ በባሎጉን ቀይ ካርድ ዙሪያም ያወጡት ይፋዊ የሆነ መግለጫ ያንን የሚቃረን ነው። ይፋ ያወጣው መግለጫ ድርጊቱ ሁሉንም ቀይ መስመሮች የተሻገረ ነው ሲል ነው በጣም ጠንካራ በሆነ ቋንቋ የተጠቀመውና እግር ኳስ የሚመራው በደንብ ነው የሚል አስተያየት ሰጥቷል። ይፋና ቀይ ካርድ ግዴታ እንጂ ፍላጎት አይደለም የሚል አስተያየትም እንደዚሁ በጽሁፋቸው ላይ አሳስፈዋል። የሚመለከታቸው ኃላፊዎች ደንቡን ተግባራዊ ማድረግ ካልቻሉ ጨዋታው ታማኝነቱን ያጣል
የሚል አስተያየት ጨምሮበታልና ይሄ ታይቶ የማይታወቅ ለመረዳት የሚያዳግትና ኢፍትሐዊ ውሳኔ ነው፣ አስደንግጦናል የሚል አስተያየት ጭምር ነው በፊፋ የባሎጉን ቀይ ካርድ ላይ የሰጠው አስተያየት በይፋዊ መግለጫው ማለት ነው። እንግዲህ እነዚህን ጉዳዮች ሮቢ በዚህ ጉዳያችን እናብቃና ለቤተሰቦቻችን ምሽቱ የ4 ሰዓት ጨዋታችን ላይ ወደ እነሱ የምናደርሰው ፖርቹጋል ከስፔን ጨዋታ አለ። እንደዚሁ 9 ሰዓት ደግሞ አሜሪካ ከቤልጅየም የሚያደርጉት ጨዋታ ንጋት ላይ ያለ ቤተሰቦቻችን ፖርቹጋል ከስፔን የሚያደርጉትን ተጠባቂ ምሽት 4 ሰዓት ጨዋታ ገበያ ስፖርት በቀጥታ ወደ እናንተ የሚያደርሰው ይሆናል ቤተሰቦቻችን። በዚህም እንግዲህ ከዛሬ ጀምሮ እንደዚሁ ለቤተሰቦቻችን ጋር ጥሩ ጊዜ ይሆናል ብለን የምናስበው ሰዓት ላይ ጥሩ ግጥሚያዎችን ወደ እናንተ ማድረሳችንን እንቀጥላለን ማለት ነው። ከዚህ በፊት እንደዚሁ ጨዋታዎችን ወደ እናንተ ማድረሳችን ይታወቃል። ዛሬም ይህንን ጨዋታ ስፔን ከፖርቹጋል ምሽት 4 ሰዓት ላይ ወደ እናንተ የምናደርሰው እጅግ በጣም ወሳኝ ጨዋታ ነው። ይህንን ጨዋታ ቀድማችሁ በዚህ በአሁን በሰራ ነው ፕሮዳክሽን ላይ ግምታችሁን እያስቀመጣችሁ አብራችሁን ቆዩ። እስከዛው ድረስ እኛም በምሽቱ እንግዲህ ሽልማቶችን ጭምር አዘጋጅተን ጥሩ ዝግጅት አድርገን ወደ እናንተ ቆይታ የምናደርግ ይሆናል። የዕለቱን የሰኔ 29 የዕለተ ሰኞ የምሽት ፕሮዳክሽናችንን ግን በዚሁ እንቋጫለን። ፕሮግራሙን እየመራን ቆይታ ያደረግነው የመኮንን አልማውና ሮቤል አብርሃም እንደዚሁ ከካሜራ ባለሙያችንና ከቴክኒክ ተቆጣጣሪያችን ተመስገን አብርሃም ጋር ቆይታ በማድረግ ነው። እናንተም አብራችሁን ስለነበራችሁ ከልብ እናመሰግናለን። ምሽት 3 ሰዓት ሲል በቀጥታ የቀጥታ ስርጭታችንን ወደ እናንተ ማድረሳችንን እንቀጥላለን። ስለ ምሽቱ ስፔን ከፖርቹጋልና አሜሪካ ከቤልጅየም የሚያደርጉትን ጨዋታ ቀደም ብለን 3 ሰዓት ጀምረን እስከ 4 ሰዓት ድረስ ብዙ መረጃዎችን እየሰጠናችሁ እንቆያለን። በቀጥታ 4 ሰዓት ሲል ደግሞ ጨዋታውን እስከሚያበቃ ድረስ ወደ እናንተ ማድረሳችን የምንቀጥል ነው የሚሆነው። እስከዚያው ግምቶቻችሁን እያስቀመጣችሁ ቆዩ። በትክክል ለገመተ ሰው የጨዋታው ማብቂያ ላይ ሽልማታችንን ወደ እናንተ የምናደርስ ይሆናል። አብራችሁን ስለነበራችሁ ከልብ ነው የምናመሰግነው። መልካም ምሽት ይሆንላችሁ። Bashaga!